በዓለም አቀፍ መድረክ ኢትዮጵያን የወከሉና በተለያየ ጊዜ ደማቅ ታሪክን የሰሩ ታላላቅ የሀገራችን ስመጥር አትሌቶችን ያፈራ ነው። ደግሞም በሀገራችን የአትሌቲክስ የውድድር ታሪክም በአንጋፋነቱ የሚስተካከለው የለም። የኢትዮጵያ አትሌቲክስ ሻምፒዮና ዘንድሮ ለ55ኛ ጊዜ የተደረገው ይህ ሻምፒዮና ብዙ መሻሻሎች ያስመለከተን የኢትዮጵያ አትሌቲክስን የሚመጥን ሆኖ አልፏል። ውድድሩ በጣም አሪፍ ነበረ እና እንደምታዩት ሜዳ ላይ ስቶፖቾች ተገጥመዋል። ያ ደግሞ ለኛ በጣም አሪፍ ነው። ወርልድ ላይ ሰዓታችን እንዲመዘገብ ውድድሮችን ለመግባት የማንቸገርበት ሁኔታዎች ይፈጠራሉና በጣም አሪፍ ነው። ከብዙ ድካም በኋላ የሮጥነው ሩጫ ነውና በብዙ ትሬኒንግና በቅንጅት ብንሰራ እና የተሻለ ከዚህም የተሻለ ነገር ማሳየት እንድንችል ዓለም ያለበት ደረጃ ላይ ቆመን ሀገራችንን በሪሌውም በግል ውድድራችንም ጥሩ ደረጃ ለማሳየት እንደምንችል ያሳየው ማሳያ የሆነ ውድድር ነው። ትሬኒንግ ላይ በጣም ተዘጋጅቼ ስለነበር ሰዎቹ ይጠብቁኛል፣ እኔ ግን አልተጠበኩም። ስለዚህ ተመችቶኛል፣ አሪፍ ነው። ኢትዮጵያ ሻምፒዮን በዘንድሮ ድባቡ ትንሽ ተቀይሯል። ምክንያቱም አንደኛ አዲስ ስቴዲየም ነው፣ ሁለተኛ ከቴክኖሎጂ ጋር እየተዋወቅን ነው። በጣም ጥሩ ነው። ለየት ያሉ ነገሮችን አይተናል። ለየት ያሉ አሰራሮችን አይተናል። በተለይ ታይምትሮኒክስ በአዲስ መልክ ኢትዮጵያ ላይ ስራ ላይ መዋሉ ሳላመሰግን አላልፍም። የኢትዮጵያ አትሌቲክስ ይሄ ነው የሚመጥነው። በዚህ ልክ ነው መሆን ያለበት። እንደውም ከዚህ በላይ ያደገ ያው ይሄ የመጨረሻችን ውድድር ነው ብዬ አስባለሁ። እዚህ አዲስ አበባ ማሟሟቂያ ላይ አዲስ አበባ ስቴዲየም አልቋል። ልክ የበፊቱ እንትን ይመለሳል ብዬ አስባለሁ። ኦልሞስት ተመልሷል። ስለዚህ በዚህ ልክ እንዲሁም ከዚህ በላይ እየተሻሻለ መሄድ አለበት ብዬ አስባለሁ። ላለፉት 6 ቀናት ሲደረግ ቆይቶ በኢትዮጵያ ንግድ ባንክ አጠቃላይ አሸናፊነት የተጠናቀቀው ሻምፒዮናው ከሌላው ጊዜ በተለየ አዳዲስ አትሌቶችን በአሸናፊነት ያስመለከተን በክለቦች መካከል ከፍተኛ ፉክክር እየታየበት ነበር። በጣም ብዙ ፈትኖናል። እኛ በተለይ አጭር ርቀት ላይ አዳዲስ ልጆች እየመጡ ነው ማለት ያየንበት ነው። ምክንያቱም ከክልሎች ምናምን እየመጡ ነው እና በፊት እዚህ አዲስ አበባ ውስጥ ባሉት ነበሩ እየተወዳደርን የነበረው። ኢትዮ ኤሌክትሪክና በንግድ ባንክ መሀል ያለው ትንቅንቅ በጣም የሚገርም ነው። እንደዛውም ሲዳማ ቡና በጣም ለኃይለኛ ፉክክር ነበረ። ዘንድሮ በጣም ኃይለኛ በጥራትና ብቃት ተቀራራቢ የሆነ ትንቅንቅ ነበረ። በሻምፒዮናው በተለያዩ ርቀቶች አሸናፊ የሆኑ እነዚህ አትሌቶች ነገን ትልቅ ዓላማ ሰንቀዋል። ልክ እንደቀደሙት አንጋፋ አትሌቶች የዚህ ሻምፒዮና ድል ሀገርን በሚወክሉበት መድረክ ማስቀጠል፣ የኢትዮጵያን የአትሌቲክስ ታላቅነት ወደ ነበረበት መመለስ። አንድ አትሌት ያው ሲሰራ የራሱ የሆነ ራዕይ ወይም ግብ አለውና እኔ ዓለም ሻምፒዮኖችን ኦሎምፒኮችን መወከል እፈልጋለሁ፣ ፍላጎትም አለኝ። ለዛም እየሰራው ነው። 27 የዓለም ሻምፒዮናና 28 ሎስ አንጀለስ የኦሎምፒክ ውድድር በ400 ሜትር ተሳታፊ እንደሚሆን ባለሙሉ እምነት ነኝ። ከእግዚአብሔር ፈቃድ ጋር ያን ለማሳካት ነው የምሰራውም እየሰራው ያለሁትም በእርግጠኝነት አሳካዋለሁ ብዬ አስባለሁ። አሁን ልጆቹ ሲሮጡ እነሱ እዛ ሄዶ ሲያሸንፉ እኛም እንሰራለን፣ እዛ እንደርሳለን ብለን ትጋት ላይ ስለምንሆን እዛ እንደርሳለን። የኢትዮጵያ አትሌቲክስ ፌዴሬሽን ሻምፒዮናው ከፍ ባለ ደረጃ ለማዘጋጀት ያደረገው ቁርጠኝነት ብዙዎች መልካም ጅማሩ ቢሉትም አሁንም ውድድሮችን መሸጥና ጥራታቸውን ማስቀጠል ቀጣይ የቤት ስራው ሆኗል። ይህ አዲስ ትራክ በአጭር ጊዜ ውስጥ ተጠናቆ በዘንድሮ እዚህ ላይ መካሄዱ እንደገና ሌሎች ትራኮች እየተሰሩ መሆኑ ለአትሌቲክሱ ያለው ለወደፊት ያለው ትንሳኤ ያለው ተተኪን ለማፍራት እንደገና ወደ መጀመሪያችንን የአትሌቲክስ እንትናችንን ለመመለስ ትልቅ ድርሻ አለው። እኛ ገና መጀመሪያ ነን እንጂ ሌሎች በጣም ብዙ ሰርተዋል ማለት ነው። ስለዚህ ይሄ ውድድር የመሸጥ የማሳደግ በጣም ብዙ ቴክኖሎጂዎች የማምጣት እና ለአትሌቶቹ ተጠቃሚ ማድረግ ዓለም ላይ አውሮፓ፣ አሜሪካ ያለውን ቴክኖሎጂ ማምጣት አለበት። ስለዚህ የአትሌት ሀገር ነው። ማዘውተሪያ ስፍራዎች አሁን ተስተካክሎልን በደንብ መስራት ከኛ ይጠበቃል ማለት ነው። በሻምፒዮናው አሸናፊ የሆኑ አትሌቶች በቀጣይ ግንቦት ወር በአፍሪካ ሻምፒዮና ሀገርን ወክለው የሚወዳደሩ ሲሆን በተጨማሪም ኢትዮጵያ ለመጀመሪያ ጊዜ በምታዘጋጀው የዓለም አትሌቲክስ ውድድር የአዲስ አበባ ግራንድ ፊክስ የአንድ ቀን ሚቲንግ ከፊሎቹ የሚሳተፉ ይሆናል።